የኤርትራ መንግስት ምቀኛ ነው ሲሉ ጀነራሉ ተናገሩ። አሰብ ካለ ኢትዮጵያ ምንም ነው ያሉት ጀነራሉ የአሰብ ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ጥቅም አልባ ነው ሲሉ ተናግረዋል። ዝርዝር አለን። ኤርትራ በሰጥቶ መቀበል መርህ የባህር በሩን ለኢትዮጵያ መስጠት ካልፈለገች ወጣቱ ትውልድ ለማስመለስ ይገደዳል። ኢትዮጵያ ዘመናዊ ጦር ታጥቃለች። የባህር በሩን ለማስመለስ ወጣቱ ይዘጋጅ ሲሉ ጀነራሉ አስጠነቀቁ። የጀነራሉን ሙሉ ሐሳብ በቆይታችን የምትሰሙት ይሆናል። በዱባይ ቤት አለኝ ወርቅ ማውጣት ውስጥ ግን አልተሳተፍኩም ሲሉ ብርጋዴር ጀነራል ምግበይ ኃይሌ ተናገሩ። ከህወሓት ወታደራዊ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይሌ በትግራይ ክልል ውስጥ በሚካሄደው ህገወጥ የማዕድን ማውጣት ስራ ውስጥ ምንም ተሳትፎ የለኝም ብለዋል። ታዛቢዎች ጀነራሉ በወታደር ደሞዝ ዱባይና በሀገሪቱ የተለያዩ አካባቢዎች እንዴት ከፍተኛ ሀብት ሊያፈሩ ቻሉ በማለት ጠየቁ ናቸው። ፎርብስ መጽሔት የኤርትራ የህወሓት ጀነራሎች በወርቅ ንግድ ተሳስረዋል ብሏል። በተለይም ወዲም በይተይን ጨምሮ የህወሓት ጀነራሎች በወርቅ ንግድ የከበሩ መሆናቸው ማጋለጡ ይታወሳል። የጀነራሉን ሐሳብ በቆይታችን የምትሰሙት ይሆናል። የትግራይ ተወላጆች ክልሉን ለቀው እየወጡ ነው ሲል ኤኤፍፒ ዘገበ። ወጣቶቹ ጦርነት ይቀሰቀሳል በሚል ስጋት ክልሉን ለቀው በመውጣት ላይ ናቸው። የህወሓት ሊቀመንበር የወጣቶቹ ትግራይን ክልል ለቀው መውጣት መኮንናቸው ይታወሳል። የወጣቶቹ ስደት ህወሓትን አስደንግጧል። በዝርዝር ይዘነዋል። በመካከለኛው ምስራቅ በእስራኤልና በኢራን መካከል የተቀሰቀሰው ግጭት ከቀጠናው አልፎ ወደ አፍሪካ ቀንድና ቀይ ባህር እየተስፋፋ መምጣቱን ተከትሎ ኢትዮጵያ በአካባቢ ውስጥ የጂኦፖለቲካ ጨዋታ ውስጥ ወሳኝ ተዋናይ ሆና የመጣች መሆኑን የፈረንሳዩ የፖለቲካ መጽሔት ኤንፒአር ባወጣው አዲስ ጥናታዊ ዘገባ አመላከተ። ዝርዝር ይዘንበታል። በጦርነቱ ወቅት ኢራን ወደ እስራኤል ካስወነጨፈቻቸው የባሊስቲክ ሚሳኤሎች ውስጥ ወደ 50 በመቶ የሚጠጉት የክላስተር ቦምብ አረር የታጠቁ መሆናቸውን የእስራኤል መከላከያ ኃይል ባወጣው አዲስ መረጃ አስታውቋል። በዓለም ላይ ስለተከለከሉት የክላስተር ቦምብ በቆይታችን የምነግራችሁ ይሆናል። ጤና ይስጥልኝ። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። የኤርትራ መንግስት ምቀኛ ነው ሲሉ ጀነራሉ ተናገሩ። አሰብን ካለ ኢትዮጵያ ምንም ነው ያሉት ጀነራሉ የአሰብ ወደብ ኢትዮጵያ ካልተጠቀመችው ይበሰብሳል እንጂ ጥቅም አልባ ነው ሲሉ ተናግረዋል። በመከላከያ ሚኒስቴር የውጭ ግንኙነት ዳይሬክተሩ ሜጀር ጀነራል ተሾመ ገመቹ እንዳብራሩት የአሰብን ወደብ በኤርትራ ያሉ ግመሎች እንኳን አያገኙትም ብለዋል። አሰብ የሚባለው ወደብ ሲሰራ ወይም ዲዛይን ሲሆን ኢትዮጵያ ብቻ እንዲያገለግል ታስቦ ነው ሲሉ የመከላከያ የውጭ ግንኙነት እና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ተናግረዋል። ጀነራሉ አክለውም ወደቡን ኢትዮጵያ ካልተጠቀመችበት ይበሰብሳል እንጂ ምንም ሊሆን አይችልም ማለታቸው ተሰምቷል። ሜጀር ጀነራል ተሾመ ገመቹ ይህን የተናገሩት የባህር በርና ወደብን አስመልክቶ በአድዋ ሙዚየም ተገኝተው በሰጡት ማብራሪያ ነው። 30 ደቂቃ ገደማ በሚሆነው ማብራሪያቸው ኢትዮጵያ እንኳን በሰጥቶ መቀበል ህግ በነፃ የባህር በር ይገባት ነበር ብለዋል። ለዚህም ገራቸው ሞሮኮ ለጎረቤት ሀገራት በነፃ የባህር በር መስጠቷን በምሳሌነት አንስተዋል። ሞሮኮ በምዕራብ ሰሃራ አካባቢ ላሉ ሀገሮች ጎረቤቶቻቸው ላሉ ሀገሮች በነፃ የባህር በር ሰጥታለች። ይህንን ለመድረክ ፍጆታ ሳይሆን እዚህ ሞሮኮ ኤምባሲ መጠየቅ ትችላላችሁ፣ ምንም ሳያስከፍሉ በነፃ። ይሄ ታሪክ ሳይሆን አሁን በስራ ላይ ያለ ነገር ነው። የኛ ጉዳይ የመቀኝነት ጉዳይ ካልሆነ በስተቀር እንደ ሞሮኮ አይነት ልብ ስለሌላቸው ካልሆነ በስተቀር እንኳን በሰጥቶ መቀበል ህግ በነፃም ይገባን ነበር በማለት ተናግረዋል። ኤርትራ በሰጥቶ መቀበል መርህ የባህር በሩን ለኢትዮጵያ መስጠት ካልፈለገች ወጣቱ ትውልድ ለማስመለስ ይገደዳል። ኢትዮጵያ ዘመናዊ ጦር ታጥቃለች። የባህር በሩን ለማስመለስ ወጣቱ ይዘጋጅ ሲሉ ጀነራሉ አስታውቋል። የመከላከያ ከፍተኛ ጀነራል ወጣቱ ይዘጋጅ፣ የኢትዮጵያን የባህር በር አሁን ያለው ትውልድ እናስመልሰዋለን፣ ለነገ አይሻገርም ሲሉ ተናግሯል። ጀነራል ይመር መኮንን አሁንም በዓለም ያሉ ዘመናዊ የውጊያ ቴክኖሎጂዎች በእጃችን አስገብተናል። የኢትዮጵያ ሉዓላዊነትና ዳር ድንበር ሊያስጠብቅ የሚችል በቁጥሩም በስልጠናም በታጠቅነው ትጥቅም ኢትዮጵያ በቀይ አፍርታለች ብለዋል። ስለዚህም ለኢትዮጵያ ሲባል መከፈል ያለበት መስዋዕትነትን ለመክፈል ዝግጁ ነን፣ ህዝባችን በተለይም ወጣቱ ይዘጋጅ ሲሉ ተደምጧል።
በዱባይ ቤት አለኝ ወርቅ ማውጣት ውስጥ ግን አልተሳተፍኩም ሲሉ ብርጋዴር ጀነራል ምግበይ ኃይሌ ተናገሩ። ከህወሓት ወታደራዊ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይሌ በትግራይ ክልል ውስጥ በሚካሄደው ህገወጥ የማዕድን ማውጣት ስራ ውስጥ ምንም ተሳትፎ የለኝም ብለዋል። ታዛቢዎች ጀነራሉ በወታደር ደሞዝ ዱባይና በሀገሪቱ የተለያዩ አካባቢዎች እንዴት ከፍተኛ ሀብት ሊያፈሩ ቻሉ በማለት እየጠየቁ ናቸው። ፎርብስ መጽሔት የኤርትራ የህወሓት ጀነራሎች በወርቅ ንግድ ተሳስረዋል ብሏል። በተለይም ወዲም በይተኝ ጨምሮ የህወሓት ጀነራሎች በወርቅ ንግድ የከበሩ መሆናቸውን ማጋለጣቸው ይታወሳል። ጀነራሉ ከድምፅ ወያኔ ጋር ባደረጉ ቃለ ምልልስ የአካባቢውን አመራሮች መጠየቅ ይቻላል፣ እኔ በወርቅ ቢዝነስ ውስጥ አልገባውም፣ በዚህ ቢዝነስ ውስጥ እንደተሳተፍኩ ማስረጃ ካለ በህይወት እያለው ብቻ ሳይሆን ከሞትኩም በኋላ ተጠያቂ ልሁን የሚል ሀሳብ አስቀምጠዋል። በሌላ በኩል በዱባይ ቤት እንዳላቸው ሲነገር የቆየውን ግን አምነዋል። እንዲሁም ክረምትን ከ5 ልጆቻቸው ጋር በአሜሪካ እንደሚያሳልፉም ገልጸዋል። እሳቸው እንደተናገሩት አሁን በአዲስ አበባ ቤት አለኝ፣ በጥሩ ዋጋ ተከራይቷል፣ በመቀሌም ጭምር ቤት አለኝ በማለት አስረድተዋል። ከ2012 በፊት በፌዴራል መከላከያ ሰራዊት ውስጥ በጀነራልነት ሲሰሩ የነበሩት ምግበይ በወቅቱ የትራንስፖርት ድርጅት የትራንዚት ኩባንያ አስመጭነትና ላኪነት ስራ ላይ ተሰማርተው እንደነበር ገልጸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሁሉንም ድርጅቶች ዘግተው ከልጆቻቸው ጋር ወደ ትግራይ መግባታቸውን አስረድቷል። ከኢትዮጵያ ውጪ ስላለው ድርጅታቸውም ሲገልጹ በዱባይ ጥሩ ቤት አለኝ፣ ከኮቪድ በፊት የገነባሁት ነው፣ እዚያ ቢሮም ነበረኝ ያሉት ጀነራል ምግበይ ከአንድ ልጃቸው በስተቀር ሌሎቹ በትግራይ ክልል ውስጥ አብረዋቸው እንደሚገኙ ገልጿል። ጀነራል ምግበይ ስለ ሀብታቸው መጠን ከገለጹ በኋላ ስለ ጦርነቱ በሰጡት መግለጫ ደግሞ የትግራይ ህዝብ ጦርነት አይናፍቅም፣ ጠላቶች ግን ወደ ጦርነት እየጋበዙት ነው፣ ወደ ሰላም የሚወስደው መንገድ እየዘጉ ያሉት እነሱ ናቸው ብለዋል። ሲቀጥሉም በትግራይ ውስጥ የሚጠናከር እንጂ የሚጠፋ ሰራዊት የለም፣ በዘመናዊ ወታደራዊ ስርዓት ውስጥ ትልቁ ችሎታ አስተሳሰብ ነው፣ የቲዲኤፍ አመራርም ዘመናዊ አስተሳሰብ ያለው ነው በማለት ከገለጹ በኋላ የትግራይ ህዝብን እንደ በፊቱ 360 ዲግሪ ዘግቼ አዋርዳቸዋለሁ ማለት አይቻልም ብለዋል። የጀነራሉ በወታደር ደሞዝ ይህንን ሁሉ ሀብት ማፍራት እያነጋገረ ይገኛል። የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እየወጡ ነው ሲል ኤኤፍፒ ዘገበ። ወጣቶቹ ጦርነት ይቀሰቀሳል በሚል ስጋት ክልሉን ለቀው በመውጣት ላይ ናቸው። የህወሓት ሊቀመንበር የወጣቶቹን ትግራይ ክልልን ለቀው መውጣት መኮንናቸው ይታወሳል። የወጣቶቹ ስደት ህወሓትን አስደንግጧል። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀሌ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ መፈላለግ ላይ መሆናቸውን መመልከቱንም ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገውና ቢያንስ የ600,000 ሰዎችን ህይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲል ስሙ የተቀየረ ይላል ዘገባው አዲስ ግጭት መከሰቱ አይቀሪ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ ምንም ማስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነቱ ዳግም እንዲደርስብኝ አልፈልግም ሲል ስጋቱን ለኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እንደ ዘገባው ገለጻ ትክክለኛ ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ ሲል ዘገባው አክትቷል። የሶማሌ ክልል የቀድሞ ፕሬዝዳንት አብዲ ኢሌ በአዳዲስ ወንጀሎች ሊጠየቁ መሆኑ ተገለጸ። የሶማሌ ክልል ምክር ቤት በሶማሌ ክልል የሚፈጸሙ አሰቃቂ ወንጀሎችን የሚያጣራ ገለልተኛ ጣሪ ኮሚሽን በማቋቋሙ በቀድሞ የክልሉ ፕሬዝዳንት አቶ አብዲ መሐመድ
ኦመር አብዲ ኢሌና ግብረ አበሮቻቸው ላይ ሲያካሂድ የቆየው ምርመራ ማጠናቀቁን አስታውቋል። ኮሚሽኑ ባወጣው መረጃ መሰረት የቀድሞው ፕሬዝደንት በ8 ዓመታት የስልጣን ዘመናቸው በተፈጸሙ ከ57,000 በላይ የተለያዩ ወንጀሎች ላይ ምርመራ ተደርጎባቸዋል። የምርመራው ዝርዝርና የተገኙ ውጤቶች እንደሚያመላክቱት ገለልተኛ አጣሪ ኮሚሽን ላለፈው 3 ዓመታት በክልሉ የተለያዩ አካባቢዎች ባደረገው ጥልቅ ማጣራት በአቶ አብዲ ኢሌ አስተዳደር ዘመን የተፈጸሙ አሰቃቂ የሰብአዊ መብት ጥሰቶችን መዝግቧል። በሪፖርቱ ከተካተቱት ዋና ዋና ወንጀሎች መካከል የጅምላ ጭፍጨፋና ግድያ፣ በንጹሃን ዜጎች ላይ የተፈጸሙ ህገወጥ ግድያዎች፣ አስገድዶ መድፈር፣ በሴቶች ላይ የተፈጸሙ መጠነ ሰፊ የጾታ ጥቃቶች፣ ህገወጥ እስርና ስቃይ፣ በተለይም ጄል ኦጋዴን በሚባለው እስር ቤት ይፈጸሙ የነበሩ ኢሰብአዊ አያያዞች፣ ሙስናና ንብረት ውድመት፣ የክልሉን ሀብት ለግል ጥቅም መዋልና የዜጎችን ንብረት ማውደም ተጠያቂ ያደርጓቸዋል። ይህም አቶ አብዲ ኢሌ ከዚህ ቀደም ከተጠየቁበት የጅጅጋ ሁከት በተጨማሪ በመላው የሶማሌ ክልል ለተፈጸሙት መጠነ ሰፊ ወንጀሎች በድጋሚ ለህግ እንዲቀርቡ መንገድ የሚከፍት ነው። የክልሉ ምክር ቤትና አጣሪ ኮሚቴው በቅርቡ የወንጀል ፈጻሚዎችን ስም ዝርዝር ይፋ እንደሚያደርግ ይጠበቃል። ይህም እርምጃ በክልሉ ለዓመታት የቆየውን የፍትህ መጓደል ለመፍታትና ለተበዳዮች ካሳ ለመስጠት የሚደረገው ጥረት አካል መሆኑ ተመላክቷል። በመካከለኛው ምስራቅ በእስራኤልና በኢራን መካከል የተቀሰቀሰው ግጭት ከቀጠናው አልፎ ወደ አፍሪካ ቀንድና ቀይ ባህር እየተስፋፋ መምጣቱን ተከትሎ ኢትዮጵያ በአካባቢው የጂኦፖለቲካ ጨዋታ ውስጥ ወሳኝ ተዋናኝ ሆና እየወጣች መሆኑን የፈረንሳዩ የፖለቲካ መጽሔት ኤንፒአር ባወጣው አዲስ ጥናታዊ ዘገባ አመላከተ። በኢራን ላይ የተመሰረተው ሚስጥራዊ ጥምረት በሚል ርዕስ ይህ ያወጣው ትንተና ኢትዮጵያ በቀይ ባህር ደህንነት ዙሪያ ያላት ሚና የሚቀይሩ ዋና ዋና ነጥቦች እንዳሷል። የመጀመሪያው የባብል አልመንደቦች መሰጋትና የኢትዮጵያ አስፈላጊነትን ይዳስሳል። የዓለም ንግድ ቁልፍ መተላለፊያ የሆነው የባብል አልመንደቦች መጥ በኢራን በሚደገፉ የሁቲ አማጽያን ጥቃት ስር መውደቁ ዓለም አቀፍ ንግድ መርከቦች ረዥምና ውድ የሆነውን የደቡብ አፍሪካ መስመር እንዲጠቀሙ አስገድዷቸዋል። በዚህ ወቅት እስራኤል የኢራንን ተጽዕኖ ለመመከት በሰው ኃይል የበለጸገና ወታደራዊ አቅም ያላት ኢትዮጵያን እንደ ወሳኝ አጋር እየተመለከተቻት መሆኑን ዘገባው ይገልጻል። የፕሬዝደንት ይስሐቅ ሄርዞግ የአዲስ አበባ ጉብኝትም የዚህ ስልታዊ መቀራረብ አካል ተደርጎ ተወስዷል። የኢትዮጵያ የባህር በር ፍላጎትና ስልታዊ ቅንጅት በሁለተኛነት ተነስቷል። ኢትዮጵያ በሉዓላዊነት መንገድ የባህር በርን ለማግኘት የምታደርገው ጥረት የቀጠናውን የፖለቲካ ስሌት ማዕከል ያደረገ ነው። እንደ ዘገባው ትንተና ኢትዮጵያ ከእስራኤልና ከተባበሩት አረብ ኤሚሬትስ ጋር በሚስጥር የምታደርገው ቅንጅት ሁለት ዋና ዋና ጥቅሞችን ሊያስገኝላት ይችላል። የባህር ኃይል ተጽዕኖ ከአጋሮቿ ጋር የምታደርገው ስልታዊ ትብብር በባህር ላይ ያላትን ተሰሚነት ሊጨምራላት ይችላል። ዓለም አቀፍ ጫናን መቀነስ ሌላኛው ሲሆን ይህ ጥምረት ኢትዮጵያን በቀጥታ ከዓለም አቀፉ ማህበረሰብ የሚመጣባትን ተቃውሞ በመቀነስ በቀጠናው ያላትን ጥቅሞችን እንድታስከብር እድል ይሰጣታልም ተብሏል። ጀነራል አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ደ ሱዳን ታይምስ የተሰኘው የሚዲያ አውታር ዘገበ። ሱዳን ከግብጽ ኤርትራና ኢትዮጵያ ጋር የሚያዋስነውና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ለሚካሄደው ግጭት ቁልፍ ስትራቴጂያዊ ስፍራ የሆነ መምጣቱን ከሱዳን የሚወጡ መረጃዎች አመላክቷል። ምስራቃዊ ሱዳን ከኤርትራ ኢትዮጵያና ግብጽ ጋር በድንበር ተሻጋሪ ትስስር ያላቸው የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ነው። በተጨማሪም አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉ በርካታ ስደተኞችን የሚያስተናግድ እንደሆነ ይነገራል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑንና ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆኑ ይችላሉ ሲል ሱዳን ትሪቢዩን የፖለቲካ ተንታኞችን አነጋግሮ ይዞት በወጣው ዘገባ አመላክቷል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄ የስልጠናና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዝሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኑን ገልጿል። ሱዳን ታይምስ በበኩሉ አንድ የአፍሪካ ቀንድ ቀጠናዊ ተንታኝን ጠቅሶ እንዳሰፈረው በሱዳን
ሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎት ያላቸው ታጣቂ ቡድኖች መበራከታቸውና በጎሳዎች መካከል ያለው ጥልቅ የስልጣንና የሀብት ፉክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን የእርስ በርስ ጦርነት እጇን እንድታስረዝም እድል ፈጥሮላታል ብሏል። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗል ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን ለቀጠናዊ የኃይል ፍልሚያዎችና የውክልና ጦርነት ምቹ ሜዳ እየሆነ መጥቷል ብሏል። በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሳፍ ደግፈው የሚዋጉና በኤርትራ ስልጠናና ትጥቅ እያገኙ እንደሆነ የተነገረላቸው ሁለት ታጣቂ ቡድኖች የተፈጠሩት የሱዳን የእርስ በርስ ጦርነት ከጀመረ በኋላ መሆኑን ሱዳን ታይምስ አያይዞ ዘግቧል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከል የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች፣ የፍትህና ልማት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ ባሰፈረው ዘገባ ተመላክቷል። ይህ በኤርትራ የሚሰለጥኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅት አሜሪካ በትናንትናው ዕለት የሱዳን ሙስሊም ወንድማማቾች ሙስሊም ብራደርሁድ ቡድንን በአሸባሪነት መፈረጃ የሚታወስ ነው። በኤርትራ ይደገፋሉ ከተባሉ አብዛኞቹ ታጣቂ ቡድኖች በሽብርተኝነት ከተፈረጀው የሙስሊም ወንድማማቾች ቡድን ጋር ጥብቅ ቁርኝነት እንዳላቸው ይነገራል። በጦርነቱ ወቅት ኢራን ወደ እስራኤል ካስወነጨፈቻቸው ባሊስቲክ ሚሳኤሎች ውስጥ ወደ 50 በመቶ የሚጠጉ የክላስተር ቦምባረር የታጠቁ መሆናቸውን የእስራኤል መከላከያ ኃይል ባወጣው አዲስ መረጃ አስታወቀ። የክላስተር ቦምባረሮቹ እያንዳንዳቸው በርካታ ኪሎ ግራም የሚመዝን ፈንጂ የያዙ በርካታ አነስተኛ ቦምቦችን እስከ 10 ኪሎ ሜትር ራዲየስ ርቀት ውስጥ ያለምንም ልዩነት የሚበተኑ መሆናቸው ተገልጿል። የእስራኤል ወታደራዊ ባለስልጣናት እነዚህን አይነት ሚሳኤሎች በአየር ላይ የማክሸፉ ሂደት ውጤታማ ቢሆን እጅግ ፈታኝ መሆኑን ገልጿል። ባለስልጣናቱ አክለውም የእስራኤል የአየር መከላከያ ስርዓት ምንም ጥቃት የማያሳልፍ 100% የሚያስተማምን እንዳልሆነ አጽንኦት ሰጥቷል። የእስራኤል ጦር የሀገር ውስጥ እዝ እንዳስታወቀው በጦርነት ወቅት የተካሄደው የኢራን የሚሳኤል ጥቃት ወታደራዊ ተቋማትንና ቁልፍ መሰረተ ልማቶችን ብቻ ሳይሆን የህዝብ መኖሪያ ማዕከላትን ጭምር ኢላማ ያደረገ ነው ብሏል። ከቅርብ ቀናት ወዲህ ከኢራን የሚሰነዘሩ ጥቃቶች በአንድ ጊዜ አንድ ወይም ጥቂት ቁጥር ያላቸው ሚሳኤሎችን ብቻ ያካተቱ በመሆኑ የእስራኤል ጦር ኢራን በአሁኑ ወቅት የተቀናጀና መጠነ ሰፊ የሚሳኤል ጥቃት በእስራኤል ላይ ለመሰንዘር እየተቸገረች እንደምትገኝ ይገምታል። ይህ በእንዲህ እንዳለ ትናንት በማዕከላዊ እስራኤል በሚገኝ አንድ የኮንስትራክሽን ስፍራ ላይ የክላስተር ቦምብ በማረፉ የሁለት ሰዎች ህይወት ማለፉ ተዘግቧል። በሌላ የማዕከላዊ እስራኤል አካባቢ ደግሞ አንድ ሰው ላይ ከባድ የመቁሰል አደጋ የደረሰ ሲሆን በበርካታ ሰዎች ላይ ቦምቦች ማረፋቸውን፣ የንብረት ውድመት መድረሱን የወጡ ሪፖርቶች አመላክተዋል። በጋሞ ዞን አስተዳደር በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተለይም በጋማ አካባቢዎች በተከሰተ የናዳና የጎርፍ አደጋ የ30 ወገኖች ህይወት ማለፉን የዞኑ አስተዳደር የተሰማው መሪር ሐዘን ገለጸ። በደረሰው ድንገተኛ አደጋ ህይወታቸውን ባጡ ወገኖች የተሰማውን ጥልቅ ሐዘን እየገለጸ ለአደጋው ሰለባ ቤተሰቦች፣ ወዳጅ ዘመዶችና ለመላው የዞኑ ህዝብ መጽናናትን ተመኝቷል። አስተዳደሩ በአሁኑ ወቅት በአደጋው የተጎዱ ወገኖችን ለመርዳት ተጨማሪ ጉዳት እንዳይደርስ አስፈላጊው ክትትልና ድጋፍ እያደረገ እንደሚገኝም አስታውቋል። ህዝባችንም መሰል ተፈጥሯዊ አደጋዎች ከመከሰታቸው በፊት አስፈላጊውን ጥንቃቄ እንዲያደርግ መልእክትም አስተላልፋለሁ ብሏል። ኢትዮ ዴስክ ሚዲያ ለሟች ቤተሰቦች መጽናናቱን ይመኛል።